በዋልድባ ገዳም የሚኖሩ አባቶች የሰው አይነ ምድር ወይም ሰገራ ይመገባሉ ተብሎ ተነግሮ በዚህ ሳምንት ይህ ወሬ ተሰምቶ ብዙዎች ደንግጠው እየተነጋገሩበት ያለው ጉዳይ ነው። ለቅመሰው ሐሞትና ቅርብ እንደማቀመሰው ይቅርብኝ አባቴ። ይህንንም መረጃ ዶንኪ ቲዩብ እሸቱ መለሰ ዋልድባ ገዳም ድረስ ሄዶ ራሱ በመቅመስ ነው ዩቲዩብ ቻናሉ ያጋራው። ከአዲስ አበባ ድረስ በአካል መተናል። ይህ ገዳም ሰዎች ለመሞት ተዘጋጅተው መከፈኛቸውን ይዘው የሚገቡበት ትልቅ የሰማዕትነት ቦታ ነው። ታዲያ በእውነት ዋልድባ ገዳም የሚኖሩ አባቶች የሰው አይነ ምድር ይመገባሉ ወይስ ይህ ሐሰተኛ መረጃ ነው? የዚህ ኖሬ እውነተኛ ሐሳብና ሙሉ መረጃ በዚህ ቪዲዮ ታገኛላችሁ። $12000 ብቻ ተከፍሎቸው ሴቶች ማህፀናቸውን ለሌሎች እያከራዩ ነው። 9 ወር ሙሉ የራሳቸውን ያልሆነም ልጅ አርግዘው እየወለዱ ነው ተብሎ በዚህ ሳምንት በጣም መነጋገሪያ ሆኗል። ጉዳዩም እየተስፋፋ ይገኛል። ምንድነው እየተከሰተ ያለው? ለምንስ ነው እንደሚሆነው? በምንስ ምክንያት ነው እንዲህ ሆነ ያለው? ሙሉ መረጃውን በዚህ ቪዲዮ ሰጣችኋለሁ። ሰላም ውድ የአሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችና በሳምንት የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ነው የመጣችሁ። ስለዚህ ይህን ቪዲዮ ላይክ እና ሼር ማድረግ እንዳትረሱ። አሞና ቲዩብንም ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይም እንደዚህ አይነት አስገራሚ መረጃዎችን ማግኘት ከፈለጋችሁ ኖቲፊኬሽን እንዲገባላችሁ የደወል ምልክቷንም መጫን እንዳትረሱ። ወደ መጀመሪያ ጉዳይ ሳልፍ በዋልድባ ገዳም የሚኖሩ አባቶች የሰው አይነ ምድር ወይም ሰገራ ይመገባሉ የሚል ወሬ በዚህ ሳምንት በጣም መነጋገሪያ ነበር። እንዴትስ በ21ኛው ክፍለ ዘመን ሰዎች የሰውን አይነ ምድር እንዴት ሊበሉ ይችላሉ? ይህ እንዴት ሊሆን ይችላል በሚል በጣም ብዙ ሰዎች እየተነጋገሩበት ነበረ። በኦርቶዶክስ ቤተክርስቲያን የሚገኙ አማኞችስ እንዴት ይህ ይሆናል ሲሉም ነበር። በሌላም ቤተ እምነት ያሉ ሰዎች ደግሞ በ21ኛው ክፍለ ዘመን በዚህ በሰለጠነ ዘመን እንዴት ይህ ሊሆናል የሚሉ ወሬዎች በጣም ብዙ ሰዎችን አስቀይመዋል፣ አነጋግረዋል፣ አሳዝነዋል። ነገር ግን ምንድነው እየተከሰተ ያለው? ከምንስ ነው ይሄ ጉዳይ የመጣው? ይሄ ነገር እንዴት ሊመጣ ቻለ የሚለውን እኔ አብራራላችኋለሁ። እናም ጉዳዩ የጀመረው እሸቱ መለሰ ዶንኪ ቲዩብ ላይ ቪዲዮ ይሰራል። ቪዲዮ የሰራውም ደግሞ ዋልድባ ገዳም ሄዶ ስለ ገዳሙ የተለያዩ ባህሪዎችን የሚያስረዳበት፣ ዋልድባ ገዳም ምን እንደሆነ፣ በዛ ውስጥ ምን እንደሚከሰቱ፣ ምን አይነት አባቶች እንዳሉ፣ ምን አይነት እናቶች እንዳሉ የሚናገርበት ያን የሚያስረዳበት ቪዲዮ ያጋራል። ያን ቪዲዮ ዶንኪ ቲዩብ ላይ ጭኖታል። ብዙ ሰዎች ያው ያንን እየተከታተሉ ይገኛሉ። እናም ስለ ዋልድባ ገዳም ግን ያብራራበትን የመጀመሪያ መግቢያዋን ወይም ኢንትሮዋን ለእናንተ ላሰማችሁ። ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃ ከአዲስ አበባ ድረስ በአካል መተናል። ይህ ገዳም ሰዎች ለመሞት ተዘጋጅተው መከፈኛቸውን ይዘው የሚገቡበት ትልቅ የሰማዕትነት ቦታ ነው። እንግዲህ አድምጣችሁታል ብዬ አስባለሁ። እሸቱ መለሰ ዶንኪ ቲዩብ ላይ የሰራው ቪዲዮ ይህ ነው። ከዚህ በኋላ ግን መሀል ላይ አንድ ነገር ይከሰታል። እሸቱ መለሰን ዋልድባ ገዳም ወደሚባልበት ቦታ፣ አሁን ካለበት ቦታ ወይም ቪዲዮ ላይ ካሳየችው ቦታ ወደ ዋልድባ ገዳም ወደሚባልበት ትክክለኛ ገዳም ወዳለበት ቦታ ሊያልፍ ሲል መሀል ላይ አንድ ወንዝ አለች። ያቺን ወንዝ ሲያስረዱት ምን አሉት? ከዚች ወንዝ በኋላ የትኛውም ኃጢአት ሰው ተሸክሞ መሄድ አይችልም። የትኛውንም አይነት ምግብም የተለያየ አይነት ቁሳቁሶችን ይዞ መሻገር አይቻልም። ኃጢአት የሚወልቅበት የተለያዩ አይነት ነገሮች እዚህ ጋር ወልቀው ሰዎች በንጽህናቸው የሚሻገሩበት ቦታ ነው ብለው ያስረዱታል። እሱንም ስሙት አንዴ። እኔ እኮ ሞይ ውስጥ 3 ቀን ነው የምቆየው። ቢሆንም ቋርፍ የሚባል ምግብ አለ። ከዛ ውጭ እህል አይሻገርም። እና ይሄን ምን ላድርገው ሞይ? እዚሁ ቁጭ አድርገው። ግን ኃጢአትም አይሻገርም ነው ያሉኝ? አዎ ኃጢአት አይሻገርም። እንዴት? እንደ ካባ ወልቆ ነው የሚቀረጽ። ጌታችን ብሏታል። እሺ ሞይ ወይ በልቼው ሊል እንዴ? አይ እና ከዚህ ብሻገር እኔ ኃጢአቴ አብሮኛ አይሄድም። እንደ ካባ ወልቆ ነው እዚሁ ላይ የሚቀረጽ። እናም ሰዎች ከተሻገሩ በኋላ ዋልድባ ገዳም ላይ ሰዎች ሲገቡ ትክክለኛ ምግብ መመገብ አይችሉም። ወይም ደግሞ ይሄ ሰዎች በጠቅላላ የሚበሉትን ምግብ መመገብ አይችሉም። ይህን ለምን ያደርጋል ካላችሁም ደግሞ ሰውነታቸው ኖርማል ምግብ ከበላን ከጠጣን፣ የተለያዩ አይነት ነገሮችን ለሰውነታችን የሚስማሙ ነገሮችን ካደረግን እንግዲህ ለኃጢአት ሰውነታችን ስጋችን ይነሳሳል ይባላል። በዚህም ገዳም ውስጥ ትክክለኛ ምግብ መመገብ አይችሉም። እናም ይህ መመገብ የሚችሉት ምግብ ደግሞ ቋርፍ ይባላል። ቋርፍ ደግሞ ከምን ይዘጋጃል ካላችሁ ደግሞ እንደ ቀይ ስር፣ እንደ ካሮት፣ እንደ ድንች መሬት ውስጥ የሚበቅል ስራ ስር የሆነ ምግብ ነው፣ ወይም ደግሞ የሚበላ ነገር ነው። ይህ ምግብ በጣም እጅግ መራራ የሆነ ለሰውነት ተስማሚ ያልሆነ አይነት ምግብ ነው። ሰዎች መመገብ አለባቸው በህይወት ለመኖር። ስለዚህ ያንን ነው የሚመገቡት። በጣም መራራ ነው፣ አይመችም ለመብላት፣ አይጣፍጥም፣ ስጋን የሚያስደስት አይደለም፣ ጀስት ለመኖር ብቻ የሚሆን አይነት ነው እና ይህንን ነገር ነው የሚመገቡት። እናም ይህ ነገር ሲታይ ግን በጣም ለእይታ እንደ ከተማ ሰው ከተማ ላደገ ሰው እንደው አንዳንዴ እኮ ጀስት
ምግብ ሲቀርብ በጣም አሳምራችሁ አቅርቡ ይባላል ከተማ ላይ በጣም ብቻ ስለ ምግብ ከመብላታችንን በፊት ስናየው ሊያምር ይገባል የሚሉ ሰዎች በጣም ብዙ ሰዎች አሉና ከዚህም ጋር በተያያዘ ከተማ ያደገ ሰው እንዲህ አይነት ነገሮችን አይቶ ስለማያቅ እሸቱ መለሰ ይህንን ስለ ገዳሙ ሲያብራራ የሚመገቡትን ነገር የተለያዩ የሚያደርጉትን ነገር ሲያወራ ቅንጭብ ቪዲዮ ተለቆ ተቆርጦ ነው ቲክቶክ ላይ የተለቀቀው እና ይህ እንዴት በጣም ብዙ መነጋገሪያ ብዙ ሰዎችን ሲያነጋግር ነበር። ምክንያቱም ምግቡ ሲታይ ይህ ቋርፍ የተባለ ምግብ ሲታይ የእውነትም እንደተባለው አይነት ነገር ሊመስል ይችላል እና ይህ ነገር ግን በትክክል በጭራሽ የሰው አይነ ምድር ወይም ሰገራ ተመግበው ሳይሆን ቋርፍ የተባለ ምግብ ከአፈር ውስጥ የሚወጥ ወይም ደግሞ ስራስር የሆነ ምግብ ነው። ለሰውነት የማይመች ወይም መራራ እጅግ መራራ የሆነ ምግብ ነው እና ይህን ነገር ነው ተቆርጦ ቲክቶክ ላይ ይወጣል። አንዳንድ የቲክቶክ በጣም የሚያናደኝ ነገር ትንሽዬ ነገር ተቆርጣ ትወጣና በቃ ከተለቀቀበት ዓላማ ውጭ ይሆንና ሌላ ወሬዎች አሁን ኦርቶዶክስ ቤተ እምነትን በጣም ብዙ ሰዎች ሲናገሩ ነበር በዚህ ጉዳይ ልክ አይደለም በተቆረጠ ቪዲዮ ጉና እና እኔም ይህንን ገብቼ ሳጣራ ነው ይህንን ያገኘሁት። እሸቱ መለሰም በትክክል የሰራው የሚመገቡትን ስለ ቋርፍ ስለተለያዩ ስለሚደረጉ ነገሮች በዶንኪ ቲዩብ ዋልድባ ገዳም ላይ ተገኝቶ ያስተላለፈው ነገር ነው እንጂ በጭራሽ የሰው አይነ ምድር አይመገቡም። እንዲህ አይነት ነገር የለም። ይህ መረጃ ውሸት ነው። ይህ ምግብ ቋርፍ እንጂ ሰገራ አይደለም በጭራሽ። ወደ ሁለተኛ ጉዳይ አልፋለሁ። በሁለተኛ ጉዳይ ላይ ደግሞ $12000 እየተከፈላቸው እናቶች አጸናቸውን እያከራዩ ለ9 ወር ሙሉ የራሳቸውን ያልሆነ ልጅ አርግዘው ወልደው እያስረከቡ ነው እየተባለ ነው። ይህስ እንዴት ሊሆን ይችላል ካላችሁ ቴክኖሎጂ የሚያመጣቸው ወይም ደግሞ ዘመናዊነት የሚያመጣቸው መዘዞች በጣም ብዙ እንደሆኑ ይታወቃል። አሁን ላይ ደግሞ ኤአዮች ተፈብርከዋል። ሰውን የሚተኩ ማሽኖች እየመጡ ይገኛሉ። ኤአይ ጭራሽ እንደ ሰው ማሰብ ይችላል እየተባለ ነው። የሰውን ስራ እየቀሙ ቴክኖሎጂዎች እንዳሉ ይታወቃል እና አሁን ላይ ደግሞ ጭራሽ ይሄ ታልፎ የሰውን ልጅ በሌላ ማህፀን አርግዞ እየተወለደ ነው ተብሏል። ምን ታስባላችሁ በዚህ ጉዳይ? ሀሳባችሁን በኮሜንት ላይ እየጻፋችሁልኝ። እኔ ግን ስለዚህ መረጃ ልንገራችሁ። ይህ እንዴት ሊፈጸም ይችላል፣ በምን አይነት ውስጥ ጉዳይ ነው እየሆነ ያለው የሚለውን ለእናንተ ላጋራችሁ። ይህ ነገር እየተከሰተ ያለው አሁን በቅርብ ጊዜ ወደኛ አገር አልመጣም። በእርግጥ ወደ አፍሪካም እየደረሰ አይደለም፣ ግን ዩክሬንና አሜሪካ ላይ ነው ይህ ነገር እየተከሰተ ያለው። በአሜሪካ እንግዲህ ትልቁ የማህፀን ኪራይ ዓለም ላይ እየተፈጸመ ያለው በአሜሪካ ነው። በሁለተኛ ደረጃነት ላይ ግን አሁን ላይ በዩክሬን ነው እየተፈጸመ ያለው። በዩክሬንም እየተፈጸመ ያለበት ጉዳይ ደግሞ ጦርነቶች አሁን ሩሲያና ዩክሬን እየተዋጉ ነው ያሉት። በዚህም ምክንያት በጣም የዩክሬን ከተሞች እየወደሙ ነው ያሉት። በጣም ሀብታም የነበሩ ሰዎች በጣም የሆኑ ያሉት እየተቸገሩ ነው ያሉት። ስራ የለም፣ ምግብ የለም፣ ውሃ የለም። በጣም እየተቸገሩ ነው ያሉት እና ምንም ማድረግ ስለማይችሉ የግድ ማህፀናቸውንም ቢሆን አከራይተው መስራት ይፈልጋሉ እና ይህን ደግሞ እነማን ናቸው የሚያደርጉት ካላችሁ ባልና ሚስቶች ተጋብተው አንደኛ ወይ ከሁለቱ አንዱ መውለድ ማርገዝ ማይችል ወይም ሴቷ ከባለትዳሮች ውስጥ ማርገዝ የማትችል ደግሞ ወይ ትዳር ውስጥም ደግሞ አሁን በጣም አሜሪካ ውስጥ ወይ የተፈረንጆች ደግሞ ደረስን በሚሉት ዘመናዊነት ተጋብተው ልጅ መውለድ አንፈልግም እኔ ማርገዝ አልፈልግም ልትል ትችላለች። እሱም ደግሞ አንቺ ስታረግዢ ማየት አልፈልግም ሊባባሉ ይችላሉ እና በጣም ዊርድ የሆኑ ጉዳዮች ይሰማሉ እና ይሄ አንዳንዴ ለሀገራችን በጣም ከባድ ነው። ሰው ትዳሩ ሲገባ ልጅ ለመውለድ ለመስፋት ለመብዛት እንደው ልጅ በረከት ነው ተብሎ የሚወለድበት ሀገር እኛ ያለ ነው። ግን ደግሞ እነሱ በእንዲህ አይነት ጉዳዩም ኦብሰስድ ሆነው በጣም ሮንግ የሆኑ ነገሮችን ያደርጋሉና እንዲህ አይነት ሰዎች ምን ይፈልጋሉ? ሄደው ማህፀን የሚያከራዩ ሰዎች ጋር ይሄዳሉ። ይሄንን ሲያደርጉ ሆስፒታሎች አማካኝነት መሀላቸው ላይ ደላላ ሆኖ የሚያገለግሉት ሆስፒታሎች ናቸው። ስለዚህ እነዚህ ሰዎች ሆስፒታል ይሄዳሉ። ማህፀን ደግሞ ማከራየት የሚፈልጉም ደግሞ ሴቶች ወደ ሆስፒታል ይመጣሉ። ስለዚህ ሁለቱን ሰዎች ሆስፒታሉ ያገናኛል። ምንድነው ግን እንዴት ነው ሊረገዝ የሚችለው በሰው ማህፀን ካላችሁም ደግሞ ልጅ መውለድ የሚፈልጉ ሁለት ባለትዳሮች ይመጣሉ። የወንዱም ዘር ይወሰዳል፣ የሴቷም እንቁላል ወይም ዘሯ ይወሰድና ማሽን በቴክኖሎጂ አማካኝነት እንዲዳቀል ይደረጋል ወይም እንዲገናኝ ይደረጋል። ይህም ሽል ደግሞ ወይም ደግሞ ፈሳሽ ነገር ነው። እንግዲህ ልጅ ወደ ልጅነት የሚቀየረው እንግዲህ የወንድ ዘርና የሴት ዘር ሲገናኝ በማህፀን ውስጥ ያ ነገር ወደ ሽልነት ተቀይሮ ከዛን ፈሳሽ ነው። ያ ነገር እየጠጠረ እያደገ በ9 ወር ውስጥ ነው ሰው የሚሆነው ወይም ህፃን የሚሆነው እና ይህን ነገር እነሱ በቴክኖሎጂ የምናደርጉት የወንዱን ዘር ሳይገናኙ ሴቷና ወንዱ ሳይገናኙ የወንዱንም ዘር ለብቻ የሴቷንም ዘር ለብቻ በመውሰድ በማሽን ውስጥ በማዳቀልና ሽሉን
ደግሞ በቴክኖሎጂ አማካኝነት ማርገዝ ወይም ማህፀኗን ማከራየት በምትፈልገው ሴትዮ ማህፀን ውስጥ ይህ ሽል እንዲቀመጥ ይደረጋል። ከዛ በኋላ ለ9 ወር ያህል ነው ሆዷ ውስጥ የሚቀመጠው። በቴክኖሎጂ ክትትል ያደርጉለታል፣ የተለያዩ አይነት ነገሮችን ያደርጋሉ። በመጨረሻም ግን ይህ ልጅ ሲወለድ የዚህ ሴትዮ ልጅ አይባልም። ዲኤንኤ ምርመራ ቢደረግ እንኳን አይገኝበትም በጭራሽ። እና ይህ ነገር አስደንጋጭ ነው፣ ከተፈጥሮ ጋር በጣም የሚጋጭ ነው፣ በጣም ነውር የሆነም ነገር ነው ብዬ አስባለሁ። እንደኛ ሀገር እምነት በዚህ አማካኝነት ነው የሚያከራዩት። እስከ $70,000 ነው ለሆስፒታሉ የሚከፍሉት። ከዚህ ውስጥ ደግሞ ሐኪም ቤቱ ደግሞ ለማህፀኗን ላከራየችው ሴት ደግሞ እስከ $12,000 ይከፍላል ተብሎ ይታሰባል። በኢትዮጵያ እስከ 3 ሚሊዮን ብር ነው ይከፈላል የሚባለው። እና እናንተ እንዲህ አይነት ነገር ቢመጣ ብትቸገሩ ልታደርጉ ትችላላችሁ። ሀሳባችሁን በኮመንት ላይ ተናገሩልኝ። አንዳንዴ ይህን የሚደግፉ ሰዎች አሉ። የሚደግፉበትን ምክንያት ሰዎች መውለድ ካልቻሉ ደግሞ መውለድ ካልፈለጉ መብታቸውን የሚሉ ሰዎች አሉ። በተቃራኒው ደግሞ እንደኛ ሀገር እምነት ደግሞ እንዲህ አይነት ነገሮች ትክክል አይደሉም፣ መሆን የለባቸውም የሚሉ ሰዎች አሉና እናንተ ምን ትላላችሁ? ሀሳባችሁን በኮመንት አጋሩኝ። ለዛሬ የነበረን ፕሮግራም ይህን ይመስል ነበረ። እስካሁን ድረስ ባጋራኋችሁ መረጃ ደስተኛ ናችሁ ብዬ አስባለሁ። በቀጣይ ሳምንትም እስክንገናኝ ድረስ በደህና ቆዩ። በብልሃትን